አሁን ወቅት በመካከለኛው ምስራቅ ሰማይና ባህር ላይ እያንዣበበ ያለው የጦርነት ደመና ከምንጊዜውም በላይ እየጠቆረ መጥቷል። የአሜሪካው ፕሬዝደንት ዶናልድ ትራምፕ በኢራን ላይ ምላጩን ለመሳብ መቃረባቸውን የሚጠቁሙ መረጃዎች በወጡበት በዚህ ወቅት በጄኔቫ በኩል በተደረገው ዲፕሎማሲያዊ ጥረት ደግሞ መልካም እድገት እየታየ መሆኑን የሚገልጹ ሪፖርቶች አብረው እየተሰሙ ይገኛሉ። ይሁን እንጂ ይህ የተደበላለቀ ምስል በውስጡ ትልቅ ስጋትን ያዘለ ሆኗል። በሁለቱ ሀገራት መካከል ያለው ውጥረት እጅግ አሳሳቢ ደረጃ ላይ በደረሰበት በዚህ ሰዓት ሩሲያና ቻይና ከኢራን ጋር በመሆን በሆርሙዝ የባህር ወሽመጥ አካባቢ የጋራ የባህር ኃይል ልምምድ ሊጀምሩ ነው መባሉ የቀጠናውን ጂኦፖለቲካዊ ሚዛን ይበልጡ ስብስብ አድርጎታል። እናም በዕለቱ የኢትዮ ግሎባል ዓለም አቀፍ ትንታኔ ዝግጅታችን በትራምፕ አስተዳደርና በኢራን መካከል ያለውን ውጥረት፣ የሩሲያና ቻይና ከኢራን ጋር መወገን፣ ወታደራዊ ውጥረቱን እንዲሁም ተያያዥ ጉዳዮችን ልንመለከት ወደድን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። በመካከለኛው ምስራቅ እየታየ ያለው ወታደራዊና ዲፕሎማሲያዊ እንቅስቃሴ ዓለምን በከፍተኛ ስጋት ውስጥ ጥሏታል። በአንድ በኩል በጄኔቫ በኩል የሚደረጉ የሰላም ንግግሮች ጥሩ እድገት እያሳዩ እንደሆነ ቢነገርም፣ በሌላ በኩል ግን የዶናልድ ትራምፕ አስተዳደር ወደ መጠነ ሰፊ ጦርነት ለመግባት ጣታውን ለመሳብ ከምንጊዜውም በላይ ተቃርቧል እየተባለ ይገኛል። እንደ አክሲዮስ ዘገባ ከሆነ የአሜሪካ የጦር መርከቦች ወደ ኢራን ጠረፍ እየተቃረቡ ባሉበት በዚህ ወቅት የትራምፕ አስተዳደር በማንኛውም ቅጽበት ወደ ሙሉ ጦርነት ለመግባት ዝግጁ ይመስላል። ዘገባው እንደሚያመለክተው ይህ ጦርነት አብዛኛው አሜሪካዊ ከሚገምተው በላይ ፈጥኖ ሊጀመር ይችላል። የአክሲዮሱ ተንታኝ ማይክ አለን እንደጻፈው ከሆነ የትራምፕ ወታደራዊና የንግግር ዛቻዎች ኢራን በኒውክሌር ፕሮግራሟ ላይ አዎንታዊ የሚባል ስምምነት ሳታደርግ የምትቀር ከሆነ ትራምፕ ወደ ኋላ እንዲል አስቸጋሪ ሁኔታ ይፈጠርበታል። ይህ የሚያሳየው ትራምፕ የገቡበት ወታደራዊ ቁርጠኝነት ዲፕሎማሲው ካልተሳካ ወደ ጦርነት መግባትን ብቸኛ አማራጭ ሊያደርገው እንደሚችል ነው። አለን አክሎም በትራምፕ ተፈጥሮ ወደ ኋላ ማለት የተለመደ አይደለም። አማካሪዎቹም ይህንን ሁሉ የጦር መሳሪያ ዝርጋታ ከትራምፕ ጋር ማንኛውም ነገር ሊከሰት ይችላል፣ ነገር ግን ንግግሮቹ ካልተሳኩ ወይም ደግሞ የጠየቃቸው ጥያቄዎች አዎንታዊ ምላሽ ካላገኙ ጣታውን ለመሳብ ዝግጁ መሆኑን ሁሉም ምልክቶች ያሳያሉ ብሏል። ይህ በእንዲህ እንዳለ በጄኔቫ በኩል የሚደረገው ዲፕሎማሲያዊ ጥረት ተቃራኒ ገጽታ አለው። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ከአሜሪካ ጋር በተደረገው ቀጥተኛ ያልሆነ ንግግር ላይ ጥሩ እድገት መታየቱን ገልጸዋል። እንደ እርሳቸው አባባል ሁለቱ ወገኖች ወደፊት ለሚደረግ ስምምነት መሰረት የሚሆኑ መሪ መርሆች ወይም ጋይድላይንስ ላይ ሰፊ መግባባት ላይ ደርሰዋል። ይሁን እንጂ የአሜሪካው ምክትል ፕሬዝደንት ጄዲ ቫንስ ለፎክስ ኒውስ በሰጡት ቃለ መጠይቅ ንግግሩ የተቀላቀለ ውጤት እንዳለው ገልጸዋል። ቫንስ በአንዳንድ መንገዶች ንግግሩ ጥሩ ነበር፣ በኋላ ማለትም በቀጣይ ጊዜያት ለመገናኘት ተስማምተናል፣ ነገር ግን በሌላ በኩል ፕሬዝደንቱ ያስቀመጧቸውን አንዳንድ ቀይ መስመሮች ኢራን አሁንም ለመቀበልና ለመስራት ፈቃደኛ ለመሆኗ በግልጽ ታይቷል ብለዋል። ይህም በሁለቱ ሀገራት መካከል ያለው የዲፕሎማሲ መንገድ ምን ያህል ደካማና በማንኛውም ጊዜ ሊቋረጥ የሚችል መሆኑን ያሳያል። በዚህ ከፍተኛ ውጥረት ውስጥ ሩሲያና ቻይና ከኢራን ጋር በመሆን በሆርሙዝ የባህር ወሽመጥ ላይ የባህር ኃይል ልምምድ ያደርጉ መሆናቸው ለዋሽንግተን ትልቅ መልእክት ሆኗል። የባህር ኃይል ደህንነት ቀበቶ 2026 የተሰኘው ይህ ልምምድ ሦስቱ ሀገራት ያላቸውን ስትራቴጂካዊ ግንኙነት ማጠናከራቸውን ያሳያል። የሩሲያው ፕሬዝደንት ቭላዲሚር ፑቲን ከፍተኛ አማካሪ የሆኑት ኒኮላይ ፓትሩሼቭ የሩሲያን ተሳትፎ ሲያብራሩ ምዕራባውያን በባህር ላይ ያላቸውን የበላይነት ለመቋቋምና ባለብዙ ዋልታ የዓለም ስርዓትን ለመገንባት ከባልደረቦቻችን ጋር እየሰራን ነው ብለዋል። ይህ የሩሲያና የቻይና እርምጃ አሜሪካ በቀጠናው ያላት
ያላትን ወታደራዊ የበላይነት በግልጽ የሚገዳደር ሆኖም ታይቷል። እናም የወታደራዊ ውጥረቱን ሁኔታ ስንመለከት አሜሪካ እስካሁን ታይቶ የማይታወቅ የጦር ኃይል በቀጠናው አሰማርታለች። ከዚህ ጋር በተያያዘም ዩኤስኤስ ጀራልድ ፎርድ እና ዩኤስኤስ አብርሃም ሊንከን የተሰኙት ግዙፍ የጦር አውሮፕላን ተሸካሚ መርከቦች ወደ ኢራን ጠረፍ ተጠግተዋል። እነዚህ መርከቦች እያንዳንዳቸው እስከ 5690 የሚደርሱ ሰራተኞችንና በደርዘን የሚቆጠሩ ተዋጊ ጀቶችን የመያዝ አቅም አላቸው። በተጨማሪም ባለፉት 24 ሰዓታት ውስጥ ብቻ ትራምፕ ተጨማሪ 50 ተዋጊ ጀቶችን ወደ ቀጠናው መላካቸው ተሰምቷል። ከ150 በላይ የወታደራዊ ጭነት በረራዎችም የጦር መሳሪያዎችንና ጥይቶችን ወደ አካባቢው አጓጉዘዋል። ይህ ዝግጅት ሚድናይት ሃመር ከተባለውና ባለፈው ዓመት ኢራን ላይ ከተሰነዘረው ጥቃት በበለጠ ጥልቀትና ዝግጁነት እንዲሁም ቀጣይነት ያለው መሆኑን ወታደራዊ ባለሙያዎች እየተናገሩ ይገኛሉ። በአንጻሩ ደግሞ ኢራንም ዝም ብላ አልተቀመጠችም። የኢራን አብዮታዊ ዘብ በሆርሙዝ የባህር ወሽመጥ ላይ የሆርሙዝ ወሽመጥ ብልህ ቁጥጥር የተሰኘ ወይም ሆርሙዝ ስትሬት ስማርት ኮንትሮል የተሰኘ ልምምድ እያደረገ ይገኛል። የዚህ ልምምድ አካል በሆኑት ወታደራዊ እንቅስቃሴዎች ኢራን ዘመናዊ ሚሳይሎችን፣ ድሮኖችንና የኤሌክትሮኒክስ ጦርነት መሳሪያዎችን እየሞከረች ትገኛለች። የባህር ኃይል አዛዡ ሪር አድሚራል አሊሬዛ ታንግስሪ የኢራን ደሴቶች ሊደፈሩ የማይችሉ ምሽጎች መሆናቸውን ገልጸው ትዕዛዝ ከተሰጣቸው የሆርሙዝን የባህር ወሽመጥ ለመዝጋት ዝግጁ መሆናቸውን በድጋሚ አስጠንቅቀዋል። የኢራኑ መንፈሳዊ ጠቅላይ መሪ አያቶላህ አሊ ኻሜኔም የጦር መርከብ አደገኛ መሳሪያ ነው፣ ነገር ግን እርሱን ሊያሰጥም የሚችል መሳሪያ ከዚያ በላይ አደገኛ ነው በማለት የአሜሪካን የጦር መርከቦች ማጥፋት እንደሚችሉ ዝተዋል። ከዚህ ባሻገርም የሆርሙዝ የባህር ወሽመጥ መዘጋት እንዲሁም በቀጠናው ላይ ወታደራዊ ልምምድ መጀመር ዓለም የነዳጅና የተፈጥሮ ጋዝ አቅርቦት 1/5 የሚሆነው በዚህ ጠባብ የባህር መስመር በኩል የሚያልፍ በመሆኑ ማንኛውም መስተጓጎል የነዳጅ ዋጋን በእጅጉ ሊያንረው ይችላል። ኢራን ልምምድ በሚደረግበት ወቅት ለአጭር ጊዜም ቢሆን መተላለፊያውን መዝጋቷ ለዓለም አቀፉ ማህበረሰብ የሰጠችው ግልጽ ማስጠንቀቂያ ተደርጎም ተወስዷል። ይህ ሁኔታ ለአሜሪካ ምን ትርጉም አለ የሚለውን ስንመለከት ለትራምፕ አስተዳደር በቀጠና ያለው ወታደራዊ ውጥረት እንዲሁም የኢራን መንግስት በኒውክሌርና በሚሳኤል ፕሮግራሙ ላይ ትልቅ ስምምነትን እንዲያደርግ ጫና ለመፍጠር የታለመ ሆኖም ይጠቀሳል። ሆኖም ሩሲያና ቻይና ከኢራን ጎን መቆማቸው አሜሪካ በኢራን ላይ የምታደርገውን ከፍተኛ ጫና ውጤት አልባ ሊያደርገው ይችላል። ቻይና ከኢራን ጋር ያላት የኢኮኖሚ ትስስርና ሩሲያ ያላት የጂኦፖለቲካ ፍላጎት አሜሪካን ብቻዋን እንድትቀር ሊያደርጋትም ይችላል። ወደፊት ምን ይጠበቃል የሚለው ጥያቄ አሁንም ምላሽ አላገኘ ቢሆንም ሁለት ዋና ዋና ጉዳዮች ግን ሊታዩ ይችላሉ። አንደኛው በጄኔቫ የተደረገው ንግግርና በቀጣይም የሚደረገው ንግግር ወደ ተጨባጭ ስምምነት አድጎ ውጥረቱ የሚረግብበት መንገድ ነው። ሁለተኛው ግን ዲፕሎማሲው ካልተሳካና ትራምፕ በኢራን በኩል ቀይ መስመሮች ተጥሰዋል ብለው ካመኑ ወደ ቀጥተኛ ወታደራዊ ግጭት የመግባት እድሉ ሰፊ ነው። ከዚህ ጋር በተያያዘ የክራይሲስ ግሩፕ የኢራን ጉዳይ ዳይሬክተር አሊ ቫኤዝ እንደሚሉት በኒውክሌር ጉዳይ ላይ ስምምነት ላይ ለመድረስ ሰፊ ክፍተት ቢኖርም ኢራን በሚሳኤል ፕሮግራሟና በቀጠናዊ እንቅስቃሴዎቿ ላይ ትልቅ ስምምነት ታደርጋለች ተብሎ አይጠበቅም። ይህ ደግሞ አሜሪካ ከምትፈልገው ታላቅ ስምምነት ጋር የሚጋጭ ይሆናል። እናም ጉዳዩ በአሁኑ ወቅት በሰላምና በጦርነት መካከል ላይ ባለ ቀጭን መስመር ላይ ይገኛል። የትራምፕ አስተዳደር የጦር መሳሪያዎቹን ደርድሮ ካታውን ለመሳብ ዝግጁ በሆነበት ኢራን ደግሞ በሩሲያና በቻይና ታግዛ ወታደራዊ ጥንካሬዋን በምታሳይበት በዚህ ወቅት ዲፕሎማሲያዊ ጥረቶቹ የመጨረሻ ተስፋ ሆነው ቀጥለዋል። ሆኖም የወታደራዊ ውጥረቱ መጠንና የሁለቱም ወገኖች ንግግሮች የሚያሳዩት ትንሽም ስህተት ቢሆን ወደማይመለስ ታላቅ ጦርነት ሊያመራ እንደሚችል ነው።
የሆርሙዝ የባህር ወሽመጥ ቁልፍ የኃይል አቅርቦት መስመር መሆኑ ደግሞ የዚህ ግጭት ውጤት ከቀጠናው አልፎ ዓለም አቀፋዊ ተጽዕኖ እንደሚኖረው ያረጋግጣል። በመሆኑም የሚቀጥሉት ጥቂት ሳምንታት የመካከለኛው ምስራቅና የዓለም ሰላም ዕጣ ፈንታ የሚወሰንባቸው ወሳኝ ቀናት ይሆናሉ። በዚህም የትራምፕ አስተዳደር ቃታውን ለመሳብ መቃረቡና ኢራን በበኩሏ ከታላላቅ ኃይላት ጋር ያላትን ወታደራዊ ትብብር ማጠናከሯ ቀጣዩን ጊዜ በከፍተኛ እርግጠኛ ለመሆን ውስጥ እንዲወድቅ አድርጎታል። የጄኔቫው የዲፕሎማሲ ብልጭታ ውጥረቱን ያረገበው ቢመስልም አሁንም ሁኔታዎች ግን ከፍተኛ ትኩረትን የሚሹ ሆነው ቀጥለዋል። ትራምፕ በዲፕሎማሲው መስመር እስከ መቼ እንደሚቀጥሉ እንዲሁም ኢራን ደግሞ ምን ያህል ለመለሳለስ ዝግጁ እንደሆነች በቀጣይ የድርድር ሂደቶች የሚጠበቁ ጉዳዮች ናቸው። ወደፊት በሚኖሩት ቀናት የሁለቱ ሀገራት መሪዎች የሚወስዷቸው እርምጃዎች የዓለምን የኃይል ሚዛን የሚቀይሩ ሊሆኑ ይችላሉ። ትራምፕ እንደተናገሩት አሜሪካ አርማዳ ወይም ግዙፍ የጦር መርከቦች ስብስብ በቀጠናው ማሰማራቷ ስምምነት ላይ ካልተደረሰ ወታደራዊ እርምጃው የማይቀር መሆኑን ያመላክታል። በሌላ በኩል ደግሞ የኢራን የሩሲያና የቻይና የጋራ ልምምድ አሜሪካ ብቻዋን የምትወስነው ውሳኔ ዋጋ እንደሚያስከፍላት ለዋሽንግተን የተላከ ጠንካራ የዲፕሎማሲና ወታደራዊ መልእክት ተደርጎ ይወሰዳል። ይህ ስልታዊ ፉክክር ዓለምን ወደ አዲስና አደገኛ ምዕራፍም እያሸጋገራት ይገኛል። እነዚህን ሁኔታዎች ስንመለከት መካከለኛው ምስራቅ በድጋሚ የዓለም ፖለቲካ ትኩረት ማዕከል ሆኗል። ጦርነት ቢነሳ የሚያስከትለው ሰብአዊና ምጣኔ ሀብታዊ ቀውስ እጅግ ከፍተኛ ከመሆኑ የተነሳ ዓለም አቀፉ ማህበረሰብ በቀጣይ ንግግሮች ላይ ተስፋን ጥሏል። ነገር ግን በትራምፕ አስተዳደር በኩል የሚታየው ጽኑ አቋምና በኢራን በኩል የሚታየው ያለመበገር ስሜት የሰላሙን መንገድ አድካሚና ፈታኝ አድርገዋል። በመሆኑም የወደፊቱ ጊዜ ሰላም ወይስ የጦርነት እንደሚሆን የሚወሰነው በእነዚህ ጥቂት ወሳኝ ቀናት ውስጥ በሚደረጉ ውሳኔዎች ይሆናል። እናም አሁን ያለው ሁኔታ በዲፕሎማሲያዊ ጥሩ እድገትና በወታደራዊ ቃታ መሳብ መካከል ያለ ፍጥጫ ሆኗል። ፕሬዝደንት ትራምፕ ወደ ጦርነት እየተጠጉ ቢሆንም የሰላሙ በር ግን ሙሉ በሙሉ አልተዘጋም። ይሁን እንጂ የሩሲያና የቻይና ጣልቃ ገብነት እንዲሁም የሁለቱም ወገኖች ወታደራዊ ግንባታ ለዲፕሎማሲው የቀረው ጊዜ አጭር መሆኑን ያስገነዝባል። የዓለም ሕዝብም ይህ ከፍተኛ ውጥረት በሰላም እንዲጠናቀቅ በጉጉትና በስጋት እየተጠባበቀ ይገኛል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ዘ ሚድል ኢስት ሞኒተር፣ ቢቢሲ እንዲሁም ሮይተርስን በዋቢነት ተጠቅመናል።